በርካታ ዜጎች የግል ሕክምና ተቋማት የሚሰጡት አገልግሎት በጣም ውድ ከመሆኑ የተነሳ መዳን በሚችል ህመም መሞትን ለመጠበቅ ተገደናል ይላሉ። የግል ተቋማት ደግሞ ተመጣጣኝ የሆነ ክፍያ እንዳናስከፍል መንግስት የሕክምና ተቋማትን ለመስራት የሚያስችል መሬት አያቀርብልንም። የሚጣልብን ግብርና ቀረጦችም ከፍተኛ ናቸው። ለነዚህ ሁለት የተቃረኑ ሐሳቦች ምንድነው የምትሰጡት ምላሽ? ብልጽግና ፓርቲ ለመንግስት ዘርፉ ከፍተኛ ትኩረት ይሰጣል የሚገኘው ከ28000 በላይ የግል ጤና ተቋማት በአገራችን እየሰሩ ነው ያለው። ከመንግስትም በላይ ሰፋፊ ቁጥር አላቸው። ድጋፉ ውስንነት አለው፣ ትክክል ነው። ግን በተለይ በአዲስ አበባ ላይ መሬት እንዲያገኙ የተደረገ ነው ያለው። ተባብሮ አንድ ላይ ተቀናጅተው እየሰሩ ጥረት እየተደረገ ነው ያለው። መድኃኒትና ሕክምና መሳሪያ ከውጭ ሲያስገቡ መጠነኛ ታክስ ብቻ ግብር ብቻ እንዲከፍሉ እየተደረገ ነው ያለው። ያረጋችሁ ከሆነ ዜጎች በከፍተኛ ሁኔታ ለከፍተኛ ክፍያ ሲዳረጉ ለምን አትቆጣጠሩም? የመንግስትን ሀብት የህዝብን ሀብት መሬት ከሰጣችሁ ቀረጥ ከቀነሳችሁ ግብር ከቀነሳችሁ ዜጎች ተመጣጣኝ ክፍያ አግኝተው እንዲታከሙ ለምን አታደርጉ? ትክክል ነው። በመንግስትና በግል መካከል ያለው የዋጋ ከፍተኛ ልዩነት አለው። ሁሉም ቦታ አይደለም። አንዳንድ የግል ጤና ተቋማት በአግባቡ ማህበረሰባችን መክፈል በሚችልበት ደረጃ የሚሰሩ አሉ። አንዳንድ ቦታ ደግሞ የተጋነነ ወጪ የሚያስከፍሉ አሉ። እሱን የምንቆጣጠር ይሆናል። ለምንድን ነው እሱን ኃላፊነታችሁን ያልተወጣችሁት ነው? እርምጃ የተወሰደበት አለ። አንዳንድ ቦታ ላይ የተዘጉ ጤና ተቋማት አሉ፣ የግል ጤና ተቋማት አሉ። በቂ አይደለም። ጤና ሴክተር ከሌሎች ሴክተሮች ጋር በመሆን የቁጥጥር ስርዓታችንን እያጠናከርን እያየን የምንሄድ እንደሆነ መናገር ፈልጋለሁ።